በሐሰት እርሱ ክርስቶስ በመሰረታት ራስ በሆነላት ቤተክርስቲያን ላይ የሐሰት ክስ እያቀረባችሁ ያላችሁት እንጂ እግዚአብሔር በሚያውቅ እስቲናው እስካሁን ድረስ ኤርሚ ተናገርከው አንድም መጽሐፍ አሁንም ከዘፍጥረት እስከ ራእይ እንደዚሁ ደግሞ የቤተክርስቲያን መጽሐፍቶችን ገልጠህ መቼም ያው መጽሐፍ ቅዱስን እሺ እንተውና የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከገድላት እስከ ድርሳናትን የፈለካቸውን መጽሐፍ አምጥተህ ከክርስቶስ አዳኝነት ውጪ ሌላ አዳኝ አለ ብላ ያለችበት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንድም ይዛችሁ አትመጡ። ድንግል ማርያም አድናለች፣ ድንግል ማርያም የቅዱሳን አጽማቸው ድውይ ፈውሷል፣ ሙት አስነስቷል። እሱ ከገድላት ከድርሳናት ልታመጣ ትችላል። ኃጢአታቸው ይሰረይላቸው ዘንድ ቅዱሳን ያደረጉትን ተጋድሏቸውን ልታመጣ ትችላል። ከዛ ባለፈ ግን ከክርስቶስ ማዳን ክርስቶስ አዳኝነት ውጭ ሌላ አዳኝ አለ ብላ ያስተማረችበትን ግን አንድም ልታመጣ አትችልም። ማስረጃ ነው እንፈልገው። ገድል ላይ እንደዚህ ብሎ ድንግል ማርያም መድኃኒትሽ ተብሎ ተጽፏልና ስለዚህ ከክርስቶስ አዳኝ ውጭ ሌላ አዳኝ አላችሁ እያልከኝ ከሆነ ያንተ ትርጉም ነው እንጂ ያላልነውን እንዳልን አርገ ማስቀመጥ አትችልም። ይሄ ያንተ ትርጉም ነው ወይ የበረከት ትርጉም ነው የሚሆነው። አምጣ ከኢየሱስ ክርስቶስ ውጪ ሌላ አዳኝ አለ ብላ ያለችበትን አምጡ ነው ያን ያለ ነው። ተጋድሏቸውን እግዚአብሔር አምላክ በሰጣቸው ጸጋ ያደረጉትን የሰሩትን የከወኑትን ነገሮች እያነሳህ ግን ይሄው ከክርስቶስ ውጪ ሌላ አዳኝ አላችሁ የምትለን ከሆነ ይሄ ያንተ ትርጉም ነው የሚሆነው እንጂ ያንተ ሐሳብ የናንተ ፍላጎት ነው የሚሆነው እንጂ የቤተ ክርስቲያናችን ትምህርት ሆኖ አይቀርብም። ኤርሚ በእርግጠኝነት ልታመጡ ማትችሉትን ነገር ብዙ ባትደክሙበት ደስ ይለኛል። ግን እንድከም ካላችሁ ግን ያው መድከም ትችላላችሁ። ግን በሌለ ነገር ላይ መድከም ትንሽ ዋጋ ያስከፍላል ብዬ ነው። እሺ ቴንክ ዩ ሚኪ ተባረክ። ስለ ድካሙ ወደ መጨረሻ ከተናገርከው ልጀምር። ቢያደክመንም እንደክማለን። የሚያደክመኝ ምንድነው? አሁን እኔ መጽሐፉን ማምጣት ነው የሚያደክመኝ፣ ያድክመኝ። መጽሐፉ ስሬ እጄ ላይ ስላለ ታውቃለህ፣ እኔ ያለ መረጃ እንደማላወራ መጽሐፍቶቹን እየገለጡ ማንበብ እሱም ራሱ አንድ ድካም ስለሆነ ድካም ብለህ ባልከው ላይ በሱ ላይ ይዤው እሱኛውን ቢያደክመኝም ግን አሳያለሁ ለማለት ነው እንጂ በደንብ ነው የተጻፈው፣ በደንብ ነው የተከተበው። ሚኪዬ በጣም ነው የማመሰግነው። እሺ እንጂ አንድም አታመጡም ሳይሆን እኔ 10 እና 12 እቆልልሃለሁ 10 12 ማለት ነው። እና ኮሜንት አትዝጉ፣ ተውት። ኮሜንት አትዝጉ፣ ተውት ወገኖች። የፈለጉትን ይጻፉ፣ የፈለጉትን ይናገሩ ወገኖች። ኮሜንት አትዝጉ፣ ተዋቸው። ህዝብ ነው ማፈን የሚሆነው። እሺ እንግዲህ እንደምታውቀው በክርስቶስ አዳኝ ነው ብላ ስትል ኦርቶዶክስ ምን ማለቷ ነው? ክርስቶስ ጌታችን አዳኝ ስትል ኦርቶዶክስ ምን ማለቷ ነው? ኦኬ ክርስቶስ አዳኝ ነው ስትል ኦርቶዶክስ ምን ማለቷ ነው? ኦኬ ከመለኮትነቱ ጋር ጭምር ልጻፍ ፈጣሪ ነው እያለች ነው። ኦኬ ፈጣሪ ነው እያለች ነው። ሰው በመሆኑ ደግሞ ቤዛ ሆኖልኛል እያለች ነው። መድኃኒት ነው እያለች ነው። የምን የኃጢአተኞች ማለት ነው። የኃጢአተኞች ይሰመርበት፣ ዝም ብሎ መድኃኒት አይደለም። ህይወቴ ነው እያለች ነው።
ይህም ተስፋዬ ነው እያለች ነው። ዋና ዋናውን ነገሮች ማለት ነው። ኦኬ ፈጣሪ ነው፣ ቤዛ ነው፣ መድኃኒት ነው፣ ህይወቴ ነው። ያው ቤዛ ብሎ የሚል ቢያንስ እነዚህን እናይ፣ ሌሎችን ጨምራለሁ። አንድ 3 ማለት ነው። ኦኬ ከዚህ ውጭ ሌላ የምትለው የለም ወይ ተብሎ ሲባል አለ። ማርያም እሷንም ፈጣሪ ትላታለች። ቤዛዬ ትላታለች። ፈጣሪ ማለት አምላኬ ማለት ነው። መምህራኖቿ ሁሉ ጭምር በየአደባባይ እየወጡ ይሰብኩታል። በግልጽ መጽሐፍቶቿ የሚናገሩት። እሺ መድኃኒቴ ትላታለች። ሶሪ ለኃጢአተኞች ማለት ነው። ይሄ ህይወቴ ትላታለች። ተስፋዬ ትላታለች። ያው ለክርስቶስ የተነገረውን ክርስቶስን ፈጣሪ ብላ እንደምትለው ማርያምን ፈጣሪ ብላ ትላታለች። አምላኬ ማለት ነው። ቤዛዬ ብላ እንደምትለው ክርስቶስን የሞተልኝ ማለቷ ነው። ማርያምንም ቤዛችን የሞተችላቸው ለኃጢአተኞች የሞተችላቸው ትላለች። የሞተችላቸው ክርስቶስን መድኃኒት ብላ እንደምትለው ለኃጢአተኞች ማርያምንም መድኃኒት ናት ብላ ትላለች ለኃጢአተኞች። ክርስቶስን ህይወት ነው ብላ እንዳለች ማርያምንም ህይወቴ ብላ ትላታለች። ክርስቶስን ተስፋዬ ብላ የምትጠራበት ማርያምንም ተስፋዬ ብላ ትላለች። ለምሳሌ ክርስቶስን አስታራቂ ብላ እንደምትለው ማርያምም አስታራቂ ብላ ትላታለች። ክርስቶስን መሰረት ብላ እንደምትጠራው ማርያምንም መሰረት ብላ ትጠራታለች። ለክርስቶስ የተነገረ ለማርያም ያልተነገረ ምንም ነገር የለም። እነዚህም በመረጃ አስደግፍልኝ፣ በጽሁፍ አስደግፍልኝ ብለህ ካልክ መጽሐፈ ሰዓታት ላይ ማነው መጽሐፈ ዚቅ ላይ ይሄ ቃል አለ። መጽሐፈ ሰዓታት መልክዓ ፍልሰታ ላይ አለ። ታምረ ማርያም ላይ አለ። በየቦታው የተጻፈው ድርሳነ ኪዳነ ምሕረት ላይ አለ። ታምረ ማርያም ላይ አለ። በእያንዳንዱ መጽሐፍቶች ላይ አለ። መድኃኒት መሆኑ አለ ኃጢአተኞች አስታራቂ ብሎ የሚለው አማላጅ ብሎ የሚለው ማለት ነው። በመረጃነት ላይ የተደገፈ አይደለም እንጂ እያንዳንዱ ምዕመን ማርያም ምንህ ናት አማላጅ ነች ብለህ ሳትጠይቀው ማርያም እመቤቴ አማላጅ ነች ነው ብሎ የሚለው። ያለ እሷ እኔ አይገለጥም ነው የሚለው እያንዳንዱ ኦርቶዶክሳዊ። መረጃ ግን አምጣ ብለህ ስትለው አንድም የለም። መሰረት ናት ብለው ይላሉ። መጽሐፍ ቅዱሳዊ መረጃ ግን የላቸውም። ማርያም የሁሉ መሰረት ናት እያሉ እኮ ይሰብኩ የነበሩት እነ ዲያቆን ሕዝቅያስ ሁሉ ጭምር ቪዲዮ አሳይተናል። ኦኬ እንዲህና እንደዚህ ብላ ትላለች። ለክርስቶስ የተባለውን ለማርያም ተነግሯል በሙሉ። ኦኬ ሌላው ቀጥዬ ማሳየው ወደ ግለሰቦች ከመሄድ በፊት ከግለሰብ ያው ማርያምም ግለሰብ ስለሆነች በግል ደረጃ ለክርስቶስ እንደዚህ ተብሏል። ከዚህ በላይ ለማርያም ደግሞ እንደዚህ ተብሏል። ሌላ ደግሞ መስቀል ማለት ነው። ኦኬ ዕፀ መስቀል
ዕፀ መስቀሉ ለኦርቶዶክሳውያን የነፍስ መዳኛ ነው። ሌላውን ተወና የነፍስ መዳኛ ማለት ሰው ነፍሱ የሚድንበት ማለት ነው። በዚህ በነፍስ መዳኛ ውስጥ ግን ቤዛ ነው ብላ ትላለች መስቀሉ። የእንጨቱ መስቀል ቤዛዋ ነው ለኦርቶዶክስ። የእንጨቱ መስቀል ኃይሏ የሚቀዳው ከእንጨቱ መስቀል ቤዛዋ ነው። መስቀል የነፍሷ መዳኛ ነው። እኔ ዋናው ማሰምርበት ከነገረ ድነት ጋር በተገናኘ ስለሆነ የነፍስ መዳኛ ነው። ማርያምንም እንደዚሁ የነፍስ መዳኛ ናት። ይሄ ሁሉ ጭምርና ሌሎችንም ጨምሬ ማለት ነው። እንደውም ቤተክርስቲያኒቱ አስቀድማ እንደ በለዓም ነው የምትራገመው። ማርያምን በተመለከተ የሆነ ሰው ገብቶ ከማንበቡ በፊት አስቀድማ በእርግማን በውግዘት ታስፈራራለች። ለምሳሌ ማርያምን ታምሯን የማያምን በነፍሱም በስጋውም ትንሣኤ አያገኝ ብላ ትላለች። ይሄ እርግማን ለሰው ያልሰገደ ከቆመበት ስፍራ ይጥፋ ብላ እንዳለችው ሁሉ ወይ ደግሞ ታምሯን ለሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው፣ ከምዕመናን ጋራም አይቆጠሩም፣ የተረገሙና የተወገዙ የተለዩ ናቸው ትላለች። እንደዚሁም በነፍስም በስጋም ትንሣኤ አያገኝ ትላለች። ማርያም በተመለከተ ይህንን ሚኪ ያው ብያለው፣ መጽሐፍቶችን ይናገራሉ። ኤርሚ ቆንጆ ነው። የእጅ ጽሑፍህ ያምራል። በነገራችን ላይ ወልጆ እንግዲህ እኔ የጠየኩትን ጥያቄ እውነት ለመናገር ማስረጃ እስቲናው አላቀረብክልኝም። ምክንያቱም ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጌታ ኢየሱስ ክርስቶስን አዳኝ ትለዋለች። ከክርስቶስ ውጪ ሌላ አዳኝ አለኝ ብላ ግን ያስተማረችበት ምንም አይነት ማስረጃ ልታቀርብልኝ አልቻልክም። ማርያም መሰረት ትባላለች በኦርቶዶክስ ቤት ውስጥ። ማርያም መድኃኒት ትባላለች። ማርያም ብለህ ብዙ የጠቀስካቸው ነገሮችን ስመለከት ማንን ትዝ እንደሚለኝ ታውቃለህ? ሐዋርያው ቅዱስ ጳውሎስ የተናገረውን ነገር ታስታውሰኛለህ። እኔ ክርስቶስን መስያለሁ ያለውን ነገር የዘነጋ ይመስለኛል። ምናልባት ወደ ልታመጣልኝ ባትችልም ያመጣሃቸውን ነገሮች ግን እኛ አምላክ ነች ብለን እንደምንል አድርገህ ለማሳየት የተጠቀምክባቸው ሀሳቦች ይመስሉኛል። ሳቢያን ተዋሕዶ ቤተክርስቲያናችን ጌታ ኢየሱስ ክርስቶስ ማን ነው ብለን ስንል እንግዲህ ኢየሱስ ክርስቶስ አዳኝ ነው ብላ ነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምታስተምረው። ከባህሪ አባቱ ከአብ የተወለደ ከድንግል ማርያም በስጋ የተወለደ እርሱ ኢየሱስ ክርስቶስ እንደሆነ ከእርሱ ውጪ ሌላ አዳኝ እንደሌለ ቤተክርስቲያናችን ታስተምረናለች። ታዲያ አሁን ኤርሚ የምታቀርብልን ነገር ምንድነው መሰለ? ብታቀርብልኝ ደስ የሚለኝ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አይ ከባህሪ አባቱ ከአብ ከሌላ ሴት የተወለደ ሌላ አምላክ አለኝ ብላ ያለችበትን ማስረጃ ነው ካቀረብክ ልታቀርብ የምትችለው።
አይ ሚክሻይ ማርያም ነው ብያልኩትኝ። ማርያም አምላክ ያደረገችበት ለክርስቶስ ተነግሯልና ለሌላው ምን ነገር የለበትም። ቃሉን ለክርስቶስ ተጠቅሟልና ለክርስቶስ ተነግሮበታልና ለሌላው አካል ይህን ቃል መጠቀም አይቻልም ካልክ ግን ከአማርኛ ቋንቋ እና ከመግባቢያችን ጋር እየተጋጨህ የምትሄድባቸው ሰፊ እንትኖች ይኖራሉ፣ መጋጨቶች ይኖራሉ። እሺ ሚኪሻይ ቴንክ ዩ። ስለዚህ ከጌታችን ልጀምር ማለት ነው። ከጌታችን ስጀምር እንግዲህ እኔ መጽሐፍቶችን ይዤ ነው የማወራው። ታውቃላችሁ። ኤርሚ ይሰማል? ኦኬ። ተቋርጦ ነው ወይስ ጨርሰ ነው? ሚት እኮ ተቋርጦ። አይ አልጨረሰ። እኔ እንትን ተቋርጦብኝ ነው ኔትወርክ። ኦኬ። እና ኤርሚ ብታቀርብልኝ ደስ የሚለኝ እኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሌላ አዳኝ አለ ብላ ኢየሱስ ክርስቶስ አይደለም የተሰቀለው የሆነ ሌላ አካል እንደ ኢየሱስ ክርስቶስ ሌላም አካል ተሰቅሏል። ከዚህ ጋር አድርገህ ነው ልታመጣ የሚገባው። አዳኝ ስንል ይሄንን ነው እኛ የምናውቀው፣ አዳኝ ይሄ ነው። ከዚህ ውጪ እንኳን ድንግል ማርያም አይደለችም፣ የራስ ምታት መድኃኒትም ከራስ ምታት ህመም ያድናል በነገራችን ላይ። ስለዚህ አምላክ ነው እያልከኝ እንደማትሄድ ተስፋ አድርጋለሁ። ቃሉ አዳነኝ የሚል ቃል ስለተጠቀምን በዚህ ደረጃ ካመጣኸው ማለት ነው በየትኛውም ሚዛን፣ በየትኛውም መስፈርት፣ በየትኛውም ሁኔታ ልታመጣ የምትችላቸው ምንም ነገር የለም። ጌታ ኢየሱስ ክርስቶስ ሲናገር ግን በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም በላይ ያደርጋል ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ሊያድኑን ይችላሉ፣ ከደዌ ሊፈውሱን ይችላሉ። ምክንያቱም ያመኑ ስለሆኑ በማን በክርስቶስ ላይ ተደግፈው ሁሉን ነገር ያደርጋሉ፣ ብዙ ነገር ያደርጋሉ። ክርስቶስን የተደገፈ በክርስቶስ ያመነ አሁን የምታመጣቸው ቅዱሳን ጻድቃን፣ ድንግል ማርያም ክርስቶስን የተደገፈችው። ሚክሻ ይጨረስክ ወይስ ተቋርጦብህ ነው? ወገኖች ታብ ኮፒ ሊንክ ሼር አድርጉት ፕሊዝ። ሚኪ ተቋርጦብሃል። አይ ቲንክ የጨረስክ አይመስለኝም። ጨርሰህ ከሆነ ግን ንገረኝ። ልብ በሉ እዚህ ጋር 1 2 3 4 5 መጽሐፍቶች አሉ። ያለማጋነን ቢያንስ በትንሹ በእነዚህ ላይ 1 7 ጨምራለሁ እዚህ ለጻፍኩት ነገር ማለት ነው። በደርዘን ያለን ለማለት ነው። 12 ሆነ ደርዘን የሚባለው። በቃ ሚኪ ወረደኩ። ኔትወርክ ሊሆን ይችላል። ኔትወርኩን ያስወርደው ሊገባ ይችላል፣ መለስ ይችላል። ያ በዛው ያንቺ ጥያቄ ስለሚገናኝ አሁን ኤርሚያ ከሚያወራው ጋር ኤርሚያ መቀጠል ይችላል። እኔ ግን አስቀድሜ የምጠይቃቸው ኦርቶዶክሳውያንን አትሞክሩት። ቤተክርስቲያኒቱ ሀዲድ የሳተች ባቡር ሆናለች። አትሞክሩት ወንድሞች እናቶቼ። ከሞከራችሁት ግን እኔ ጋኑ ሌላ ጴንጤ ጋር አትሂዱ። እኔ ጋኑ መጽሐፍቶቻችሁ ላይ እንሞክራለን። መሞከርም አንድ እንትን ነው ብሎ የሚል ሰው ካለ ይምጣ። ግን በእውቀት ማለት ነው። እንደፈለገ ሞክራለሁ ብሎ የሚል ሰው ካለ ይሞክር። ፈክሮ ሲመጣ አንገት ደፍቶ መውጣት ስለሆነ በመረጃ ማለት ነው። መረጃ ጊዜው የመሰዳደቢያ አይደለም፣ በመረጃ የመናገር ያለ ህዝቡ መረጃ ነው ይፈልገው። ህዝቡ እውነት ይፈልጋል። ህዝቡ እውነት ጠምቶታል። ህዝቡ ሐሰትም አንገፍግፎታል። ሐሰትን ተሸክሞ የሚኖርበት ዘመን አብቅቷል።
ስለዚህ ሚኪዬ ከተመልሰ ከመጣህና ካልሆነ ሌላ አገልጋይ የሆነ ይሄ ጉዳይ ብሎ የሚል ካለ እንግዲህ ከመሰረት ነው የምንጀምረው። ማርያም ከመቼ ጊዜ ጀምራ ነበረች ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች? ማርያም የጌታዬ እናት የመጽሐፍ ቅዱሷን ነው ያልኩት። የስዕሏ ላይ አድርቼ የስዕሏ ላይ እኛ ማርያም ብለን አንጠራትም። የመጽሐፍ ቅዱሷ ግን የጌታዬ እናት፣ የኢየሱስ ክርስቶስ እናት፣ የአማኑኤል እናት ከመቼ ጊዜ ጀምራ ነበረች ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች? ከሱ ነው የምንጀምረው። ምክንያቱም እዚህ ጋር ፈጣሪ ብላ የምትለው ጌታዬን ኢየሱስ ማርያም አምላክ ናት ብለዋል። ይገርምሃል፣ አፍርሳ ትሰራለች ብለዋል። ምን ጥልቅ አድርጓት ነው እሷ ማርያም ሰውን አፍርሳ የምትሰራበት? ይሄ ዱርዬዎች ሰፈር ላይ ሲጣሉ እኔ የምልህ ቢምትል ከሆነ አውልቄ ገጣጥመሃለሁ ብለው የሚሉት አለ ወጣቶቹ ማለት ነው። አፈራርሳለሁ በቦክስ እንደማለት ነው። እና ዲያቆናቱ ሁሉ አረ እንዴ ባልታጠበ አፋቸው አፍርሳ ትሰራለች አለን እኮ። ማርያም ማንን? ሰውን። ሰውን ማፍረስ ትችላለች? አዎ። ከዛስ ካፈረሰች በኋላ ብትንትን ካረገች በኋላ መልሳ ደግሞ ትገጣጥመሃለች አለ። እኔ ደግሞ ምን እላለሁ? አትችልም፣ አትችልም። ይሄንን ለማድረግ ስልጣን ያለው የሥላሴ መንግስት ብቻ ነው። ማርያም ምን አትልም? አትችልም። የጌታችን እናት አትችልም። ይሄንን ማንንም ፈታ ማንንም አፈራርሳ ገጣጥማ አታውቅም። ውሸት። የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናት ውሸት ነው። ሄኖክ ኃይሌ ይባላል። ዲያቆን ሄኖክ ኃይሌ ይባላል። ባልታጠበ አፉ ወጥቶ እንደጠገበ አህያ ሲያነፋ ነበር። አፈራርሳ ትሰራለች አለ። አትችልም። ቅዱስ ሚካኤል ራሱ መልአኩም አይችልም። ኢቭን ቅዱሳን መላእክት አጠቃላይ ነገደ መላእክት ባሏቸው አይችሉም። አብርሃም፣ ይስሐቅ፣ ያዕቆብ፣ ማርያም በላት፣ ሙሴ፣ ኤልያስ ዋት ወንድሜ ማርያም እኮ ከመላእክት ትበልጣለች። እሱ የኦርቶዶክስ የቡና ወሬ ነው። ማርያም ከመላእክት የቡና ወሬ ነው አልኩሽ። ቄሱ ስላሉ እዚህ ይናገራሉ። የኦርቶዶክስ የቡና ወሬ የቡና ወሬ ማለት መረጃ የሌለው ማለት ነው። ከመላእክት ትበልጣለች ብሎ ያሉትን እስቲ እዚህ እኔ ጋር ይናገራሉ። ቄሶቹ ቄሱ ስላሉ እዚህ ይናገራሉ። አንቺ ዝም ብለሽ አድምጪ። የቡና ወሬ ነው እሱ። ህዝቡን ለመብላት ኦርቶዶክስ የምትሸቅልበት ቋንቋ ነው። ኦኬ። ከሱራፌል ትበልጫለሽ ብለው ያሉበትን በየቅዳሴ ሁሉ የሚዜማውን ስለማውቀው ማለት ነው። ኦኬ። ቄሱ ከበላይሽ ያሉት ቄስ ናቸው። እሳቸው ባሉበት ምዕመን አይቸኩልም። ልብ ብለሽ የላትም፣ አያገባትም። የጌታዬ እናት ስራዋ አይደለም። አፍርሶ መስራት ማለት የፈጠረው ሰውን የፈጠረው ማን ነው? አምላካችን እግዚአብሔር ነው። አፍርሼ እሰራለሁኝ ብሎ ያለውን እኔ በእግዚአብሔር ቃል ላሳያ። እንደዚህ አላቸው። በአንድ ወቅት ስሙን የያዝኩትን ነቢይ እግዚአብሔር ላከውና ወደ እስራኤል ቤት እንደዚህ ያለው በትንቢተ ኤርምያው 18 ላይ እንደዚህ ያለው ጌታ ማለት ነው። እኔ ነኝ አፍርሼ መስራት የምችለው እና ይህንን ለእስራኤል ሕዝብ ንገርልኝ አለው። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እዚያ ቃሌን አሰማሃለሁ። ወደ ሸክላው ሰሪውን ቤት ወረዱ። እነሆ ስራውን በመንኮራኩር ላይ ይሰራ ነበር። ሸክላ ሰሪው ማለት ነው። ማሰሮ የሚሆን ውሃ ማፊያ ድስት የሚሆን ጀበና የሚሆን ብቻ ከሸክላ የሚሰሩ እቃዎችን ይሰራ ነበር። ሸክላ ሰሪው ቁጭ ብሎ መንኮራኩሩ ላይ ይሰራ ነበር እና እዛ ነው ሂደ ያለው ጌታ። ጭቃውን እንትን እያለ እንደዚህ እያድቦለቦለ
እንደዚህ በጣቱ እያሸ በመዳፉ እያላመጠ ምናምን ነገር እንደዚህ እያደረገ ይሰራ ነበር። ሂድ እዛ ነው እዛ ቃሌን አሰማለሁ አለው። ምን ቃሉን ለማሰማት ለምን ጌታ እዛ ድረስ ነብዩን ይልከዋል? በቃ ላቀው እግዚአብሔር ነው። የፈለገበት ቦታ መላክ ይችላል። ከዛስ ከጭቃም ይሰራው የነበረውን ዕቃ ከጭቃው ከዛ ከሸክላው ጭቃ የሚሰራው የነበረውን ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪው እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። ያንን የተበላሸውን ለምሳሌ እዚች ጋር ጁስ የጠጣሁበት ቃለ ለምሳሌ ሸክላ ሰሪው ልክ እንዲህ አይነት ቦትል ከሆነ ይሰራ የነበረው ሲሰራ ሰርቶ የመጣመም ወይ የመጉበጥ ወይ ደግሞ እዚህ ከታች ጠባብ ሆኖ ከላይ ሰፊ ከሆነበት ብቻ ወይ ደግሞ ከተንከረፈፈበት ጭቃውን ነው እንደዛ አድርጎ የሰራው። ስለዚህ ጭቃውን ይሄኛው ስሰራው ተበላሸብኝ ብሎ አይወረውረውም። ይሄንን ጭቃውን ምን ያደርገዋል? መልሶ ድፍጥጥ ያደርገውና ያበላሸውና እየተሰራ የነበረውን መልሶ ድፍጥጥ ያደርገዋል። መልሶ ምንድነው ያዋህደዋል። የሰራውን ቅርጽ ያጠፋዋል። ከዛስ መልሶ እንደወደደ ምትል ቃላለች። እንደወደደ መልሶ ሌላ ዕቃ አድርጎ ሰራው አለ። ያንን ጭቃ ዋጋ ከፍሎበታል። የሸክላ የሚሰራበት ጭቃ እኔ እንደዛ የሚሰሩ ቤተሰቦች ባይኖሩኝም ሲሰሩ ግን አይቻለሁ። እኔ የተወለኩበት አካባቢ ላይ ኦሮሚያ ክልል ይህን ስራ የሚሰሩ ሰዎች ነበሩ። እዛ አካባቢ ላይ የተወለዱ ሰዎች ማለት ነው። እና ጭቃውን ሄደው አፈሩን ሄደው የሚያመጡበት ሩቅ ነው የሚቆፍሩት። ዝም ብሎ ያልሆነ አፈር አይደለም የሚሆነው። ተራራ ስር ገብተው ብዙ ዋጋ ከፍለው ዝም ብሎ አፈር እንኳን አይሆንም። ራሱን የቻለ ለዚሁ ፐርፐዝ ተብሎ የተመረጠ አፈር አለ። አቦልስ የሚባል አፈር አለ። ቀይ አፈር አለ። ምንድነው አሸዋማ አፈር አለ። መረሬ የሚባል አፈር አለ። እና ከቀዩ ነው ያንን የሰሩት ሸክላው ማለት ነው የሚሰሩት። እና መልሶ እንደወደደ አድርጎ ሰራው አለ። ከዛስ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ አለ። 4 ነጥብ ጌታዬ አዎ አለው። አሁን እዚህ ማወራውን ኤርሚያስ ይሄንን የምታዩትን አካል ይሄንን ሙሉ በሙሉ አጠቃላይ እኔነቴን እዚሁ እያያችሁ እዚሁ ጋር ጭቃን እንደዚህ ተላቅጦ እንደሚበላሽ ወይ ደግሞ ጭቃን ተላቅጦ እንደሚያልመው እግዚአብሔር ይሄንን አካል አፍርሶት መስራት ይችላል። አይደለም ይሄንን የተሰራውን መልሶ መስራት አይደለም፣ የሌለው እንዳለ አድርጎ ነው የሚጠራው። ይሄንን ኤርሚያስን አፍርሶት ሌላ ኤርሚያስ አድርጎ አይደለም የሚሰራው። ያንኑ ኤርሚያስን ያፈረሰውን ኤርሚያስን መልሶ በህይወት ያኖረዋል። ቤካ የሚባለውን አፍርሶት መልሶ እንዴት ይቻለዋል አይባልም። እሱ ፈጣሪ ነው። መልሶት በህይወት ማኖር ለሙታን ህይወትን የሚሰጥ ብሎ የሚል ለምሳሌ ሮሜ መልእክት መጽሐፍ ምዕራፍ 4 ላይ ቅዱስ ጳውሎስ እንደተናገረው ማለት ነው። ሙታኑ ሰውዬ ከሞተ በኋላ እዚህ ይቀበራል፣ በመቃብር ይቀበራል። ላይ ይቀበራል። እዚህ ጋር ጭንቅላት አለ፣ እዚህ ጋር አንገት አለ፣ እዚህ ጋር እጆች እንደዚህ ሆነው አሉ። እዚህ ጋር ደግሞ የወገብ ቅልጥ ምናምን ነገር አለ። እዚህ መቀመጫ ያለ እዚህ ጋር አንድ ራሱን የቻለ እግር ይሄዳል። እዚህ ጋር አንድ ራሱን እግር መሄድ ይችላል። አጽም ሆኖ እዚህ ጋር ተኝቷል ማለት አይን ምናምን ነገር በሙሉ ፈርሷል፣ የለም። እዚህ ጋር በሙሉ የአጥንት ውልቅላቂዎች ነው የምታገኘው። ከሞተ 4 ቀን እንደ አልዓዛር ብቻ አይደለም። ለምን 40 ዓመት አይሆነውም? አብርሃምን አሁን የሞተው አብርሃም አባታችን የሞተበት ዘመን ሩቅ ነው። ጌታ ዛሬ
ላስነሳው ብሎ ቢል የትንሣኤን አካል ሰጥቶ በህይወት አቁሞት እስራኤል ሀገር ላይ እንዲራመድ ሊያደርገው ይችላል። ስልጣንና ኃይል በእጁ ነው። ያኑ የዛሬ 4000 ዓመት አካባቢ ይመስለኛል አውሱ የነበረው የዛሬ 4000 ዓመት አካባቢ የነበረውን ሽማግሌ አምጥቶት በህይወት ሊያቆመው ይችላል። በእስራኤል ምድር ላይ እንደገና ሊራመድ ያደርገዋል። በከናን ምድር ላይ ሊያደርገው ኃይልና ችሎታ በእጁ ነው። ይህን ሲያደርግ ደግሞ ለምንድነው እንደዚህ የምታደርገው? ማን ነው አስነሳ ብሎ ያለህ ጊዜ አብርሃምን ነውር አይደለም እንዴ ብሎ ሊለው የሚችል ማንም የለም። እንደ ፍቃዱ ምክር የወደደውን ያደርጋል። ያው እንደወደደ አይደል ያለው? እንደወደደ መልሶ ጭቃ አድርጎ ይሰራዋል። እግዚአብሔርም በሰማይና በምድር ሲሰራ 4:35 ላይ ዳንኤል በምድር የሚኖሩ ሁሉ እንደምናምን ይቆጠራሉ፣ በሰማይና በምድር በሰማይ ሰራዊት በምድርም ላይ በሚኖሩት መካከል እንደ ፈቃዱ እንደወደደ ማለት እንደ እርሱ ፍቃድ የወደደውን ያደርጋል። እጁንም እግዚአብሔር ላይ ለምን ማለት ሐሳቡም ራሱ አይመጣለትም፣ አይችልም። እግዚአብሔርን የታውቁትና አይችልም። ሐሳብ ምክር ሊሰጠው እንኳን አይችልም። እንደወደደ እንደ ፍቃዱ ምክር ግን የወደደውን ያደርጋል። የወደደውን በህይወት ያኖራል። የወደደውን ይገድለዋል። የገደለውንም ደግሞ ለሙታን ህይወትን የሚሰጥ ባመነበት በእግዚአብሔር ፊት የሁላችን አባት ነው ተብሎ የተባለለት አብርሃም በተነገረበት በሮሜ መልእክቱ ላይ ማለት ነው። የ4000 ዓመትም ሬሳ ቢሆን ስጋውን ያንኑ ሽማግሌ መልሶ ገጣጥሞ እኮ አልኩ ጅማቱ ምኑን ሙሉ በሙሉ የፈረሰውን አካሉን መልሶ ህይወት ሰጥቶት ህይወት ዘርቶበት ከዚህ መቃብር ውስጥ ወክ እያደረገ እንዲወጣ ሊያደርገው እግዚአብሔር ይችላል። እዚህ እያወራን ያለው ነው። ሰምተዋል አይደል? አዎ ሰምቻለሁ። እና እንዴት ነው ያው ቢብሊካል ብናረገው ሁሉንም የሚዳኘው ባይብል ስለሆነ በመጽሐፍ ቅዱስ አድርገ ነው የምንችለውን ያው ለመከራከር አይደለም የገባሁት። ባይዘው እኔ በዛ ስራ ላይ እንትን ያልኩ አይደለሁም። የሚከራከሩ ልጆች አሉ፣ በዚህ ስራቸውን አፖሎጂክስ የሆኑ አሉ። እኔ እንደዛ አይደለሁም። ግን ያው ትንሽ ከማነበው ነገር አንተም ከምታውቀው ነገር እንግዲህ ለሚሰሙት ወንድሞቻችን እና እህቶቻችን እንነጋገር አይሻልም? አዎ አሁን እኮ ይሄንን እዚህ ጋር እያወራን ያለ ነው። እኔ መጽሐፍ ቅዱሳዊ አድርጌ ለምሳሌ ማርያም አፍርሳ ትሰራለች ብሎ ከማል የሚለው ነገር ብዬ እንደምሳሌ ያነሳውን አትችልም አልኩኝ። የሰው ልጆች ላይ ስልጣን በሰው ልጆች ነፍስና ስጋ ላይ ስልጣን የላትም። የጌታችን እናት ማለት ነው። ማንም መላእክትም የላቸውም። ኢየሱስ ክርስቶስስ? አይ እሱ እኮ ፍጡር እኮ አይደለም፣ እሱ ፈጣሪ ነው። እሱ ማድረግ ይችላል። ምን ጥያቄ አለ? አሁን ስለሱ አይደል ሳወራ የነበረው?
እሺ መጽሐፍ ቅዱሳዊ ስናደርገው ዮሐንስ 14:12 አውጣልኝ። ኦኬ አውጡና አንብቡታ። እኔ ላውጣው? እሺ እውነት እውነት እላችኋለሁ በእኔ የሚያምን እኔ የሚያደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እንግዲህ ኢየሱስ ክርስቶስ ማፍረስ ከቻለ በእሱ የሚያምኑ ሁሉ ማፍረስ ይችላሉ። ኦኬ ማን ያፈርሳል? ጥሩ ነው። ቃል መሰረት መሰረት ማለት ነው። ኢየሱስ ክርስቶስ ማፍረስ ከቻለ ነው የተባለው። ዮሐንስ 14:12 እኔ የማደርገው ሚኪ የጻፈልን ነው። ቤካ ሚኪ ጌታችን ኢየሱስ ክርስቶስ ከቻለ ሐዋርያት ሌሎቹም ይችላሉ እያሉ ነው። በእሱ የሚያምን ሁሉ ይችላል ነው መጽሐፉ ነው የሚለው አይደለም። እሺ ስለዚህ ኢየሱስ ክርስቶስ አፍርሶ መስራት ይችላል አይደል? ይችላል። ቴንኪው። እስከ ዛሬ ድረስ እሱ በገባላቸው በዮሐንስ 14:12 መሰረት አፍርሶ የሰራ ልክ እንደ ኢየሱስ ክርስቶስ አፍርሶ ሰውን ያስነሳ ያምጡ ያሳዩ። ማን አለ? ሞት ያስነሳ ነው የምትለው? አፍርሶ ማለት ኦልሬዲ ስጋው በስብሶ ሸቶ ገምቶ ተብሎ እንደሚባለው ማለት አፍርሶ መስራት። ቀደም በተናገርኩት መሰረት ልክ በሮሜ መጽሐፍ ምዕራፍ 14 ላይ የሌለው እንዳለ አድርጎ በመጥራት ለሙታን ህይወትን በመስጠት ነው ያሉት። ለሙታን ህይወትን በመስጠት እሺ ማን የሰጠ? እነ ጴጥሮስና ጴጥሮስ አላስነሳሙት? አላስነሳም። ይቅርታ ውሻ ከልጄ ጋር እየተቃወመች እንዳትሆን። ውሸት ነው። ጴጥሮስ አላስነሳም። ጴጥሮስ እና በእነ ጳውሎስ እጅ ግን የሚያስደንቅ ተአምራትን ያደረገ ጌታ ነው። ማለት ይፈልግና አረጋጊው አይ አንዳንዴ እኮ እግዚአብሔር በተፈጥሮ የሚናገራል እና እንዴት ነው እያለ እሺ ሰምተናል። ተቃውሞሽን ሰምተናል። ገብቶኛል። እኔ አረጋጊው እያልኳት ነው። ዲቤት ገባች እኮ እንዴት አይነት ውሸት ነው እያለች ማለት ነው። እሺ ለሙታን ህይወትን የሚሰጥ ብሎ በሮሜ መልክ መጽሐፍ ምዕራፍ 4 ላይ ቅዱስ ጳውሎስ እንደተናገረው ልክ እንደዛው ለሙታን ህይወትን የሰጠ ሐዋርያ አምጡ። ጴጥሮስ ብለውኛል። ጴጥሮስ ሙታንን አስነስቷል አይደል ብለው ሲሉ አይ ጴጥሮስ አይደለም ያስነሳው ብየወታለሁ። ታዲያ ማን ያስነሳው? በጴጥሮስ እጅም በጳውሎስ እጅም የሚያስደንቅ ታምራትን ያደርግ ነበር። ለምሳሌ ይህን በመረጃ ላምጣና እርሶ መረጃዎትን ያመጣሉ ጠብቃለሁ። ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ምን ይናገራል? የእግዚአብሔር ቃል ቀይስዬ እንደሚያውቁት እዚህ ቅዱስ ጳውሎስ ያደረገውን እግዚአብሔርም ይላል 19:11 ሐዋርያት ሥራ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ተአምራት አድራጊው ማን ነው? መንክር እግዚአብሔር በላዕለ ቅዱሳን ይሁን እንደተባለው ማለት ነው። በማን እጅ ላይ ነው የሚያደርገው? በቅዱሳኑ ላይ አድሮ አድራጊው ማን ነው? እግዚአብሔር ነው። ጳውሎስ አይደለም ይሄን ያደረገው። ያው ጴጥሮስ አይደለም ያደረገው። ዮሐንስ አላደረገም። ኤልያስ አላደረገም። ማናቸውም አደረጉ የተባሉት ሙሴ አላደረገም። 10 መቅሰፍትን ቢያደርግ ያደረገው እግዚአብሔር ነው። በማን እጅ? በሙሴ እጅ። በማን እጅ? በኤልያስ እጅ። በማን እጅ? በኤልሳ እጅ። በማን እጅ? በጳውሎስ እጅ። በማን እጅ? በጴጥሮስ እጅ። ሙታን ቢያስነሱ፣ ባህር ቢከፍሉ፣ ተፈጥሮ ቢታዘዝላቸው እያንዳንዱ የተደረገው ነገር በሙሉ ገናናው ቅዱስ እግዚአብሔር ነው ያደረገው። ስለዚህ ጴጥሮስ ሙታን አላስነሳም። እግዚአብሔር ግን በጴጥሮስ እጅ በጳውሎስ እጅ ታምራትን እንዳደረገው በጴጥሮስ እጅም ታምራትን አድርገዋል። እና አይ አድርገዋል ብለው ካሉ ለሙታን ህይወትን ነው ሰጥቶ ነው እሱ ያደረገው። ዶርቃ የምትባለዋን ሴትዮ እንደጸለየላት ቅዱስ ጴጥሮስ አልጠፋኝም፣ ከኢዮጴ ያስጠርተውት ጣቢቷን እናውቀዋለን። ስለዚህ ጳውሎስ አስነስቷል። አይደለም ጳውሎስ አላስነሳም እኮ አልኩት። ጣቢቷን ያስነሳት ማን ነው? ጌታችን ኢየሱስ ክርስቶስ።
በቃ በጌታ ኢየሱስ ክርስቶስ አልነበረም። እኔ መቼስ በቃ አይደለም። ይሄን የጠቀሱት ለቅዱሳኑ ነው ያሉት። ጠፋሁት እንደ የጠቀሱት ጥቅስ እኮ ለቅዱሳኑ ነው ያሉት። ይኸውልህ እሺ ቆይ እዚህ ጋር መጽሐፍ ቅዱስ ላይ የተጻፈው ቃል የታመነ ነው አይደለም? ኖ ቀሲስ አይደለም። አሁን ያምጡት እንጂ ጴጥሮስ ሙታን ተነስቷል ብለውኛል። ያምጡት 9 ሐዋርያት ሥራ 9:36 ላይ እሺ 9:36 ሐዋርያት ሥራ ብለዋል ቀሲስ 9:36 ላይ በዚያን ወራት ታመመችና ሞተች። የዶርቃ ማለት ነው። የሐዋርያት ሥራ ጣሊታ ናት። ጣሊታ አይደለችም። ከዛ በዚያን ሰገነት ላይ አኖሯት። ልዳም ለኢዮጴ ቅርብ ነበርና ደቀ መዛሙርቱ ጴጥሮስን በዚያ እንዳለ ሰምተው ወደ እርሱ ከመምጣት እንዳይዘገይ ለመኑ። 2 ሰዎችም ወደ እርሱ ላኩ። ጴጥሮስም ተነስቶ ከነሱ ጋር መጣ። በደረሰም ጊዜ በሰገነት ላይ ወጡ። መበለቶችም ሁሉ እያለቀሱ ዶርቃ ከነሱ ጋር ሳለች ያደረገቻቸውን ቀሚሶቿንና ልብሶቿን ሁሉ እያሳዩ በፊቱ ቆመው፣ ጴጥሮስም ሁሉን ወደ ውጭ አውጥቶ ተንበርክኮ ጸለየ ይላል። አለቀ። ያልነው ምንድን ነው? ተንበርክኮ ጸለየ። ወደ እግዚአብሔር ማለት ነው። ሙታን የሚያስነሳ ማለት ነው እግዚአብሔር። ታምራት የሚያደርገው አይደለም። አንተ ጥያቄ ነው የጠየቅከው፣ እኔ መልስ ስሰጥ አንተ ጥያቄ ጠየቅ አይደለ? አንድ ጴጥሮስ ሙታን ያስነሳበት ነው። አሁን ጴጥሮስ እጅ ግን ሙታን ተነስተዋል። ቆይ እሺ፣ አሁንም ወደ ቀደመው ነገር እንመለስና ወደ ቀደመው እኮ እንጨርሰው። አሁን ያልከው ምንድን ነው? ጌታችን ኢየሱስ ክርስቶስ የሚናገረው ቃል የታመነ ነው ብለሃል አይደለ? ጌታ ኢየሱስ ክርስቶስ ሞትን እንደሚያስነሳ የሞቱት ጥያቄ እንዳይኖረው እኔ ያልኩትኝ ዮሐንስ 14:12 ኢየሱስ ላይና እግዚአብሔር ላይ እኛ የወንጌል አማኞች ነን። ዮሐንስ 14:12 ከምታምኑት በላይ ነው እኛ የምናምነው በእግዚአብሔር ላይ ያለን። እሱን ያው በእንትን ነው አንተ ስላልክ እኔ ስላልኩ አይደለም። እሱ የሚታወቀው ኢየሱስ የተናገረው እውነት ነው እውነት አይደለም፣ ኢየሱስ ይችላል አይችልም ብለው እንዳይሉ እኛ የወንጌል አማኞች ነን። ኦርቶዶክሳውያን ከምታምኑት የበለጠ በደም ስራችን የገባ በእግዚአብሔር ላይ ያለ እምነት ነው ያለ። በቃ እኔ እናንተ አሁን በዚህ ላይ ልንግባባ ስለማንችል ይቅርብን ማለት ነው። እኔ መጽሐፍ ቅዱስ አመጣሁልህ የታለ ታዲያ? ማን ነው ለሙታን ሕይወትን የሰጠ? 14:12 ላይ ጌታ ኢየሱስ ክርስቶስ የተናገረው ቃል እውነተኛ ከሆነ ቃሉ የሚታመን ከሆነ እኔ ከማደርገው በላይ ታደርጋላችሁ ካለ ኢየሱስ ክርስቶስ በውሃ ላይ መሄድ መቻል የሚችል ከሆነ እኛ ደግሞ በአየር ላይ መሄድ እንችላለን ማለት ነው። ምክንያቱም ከኔ በላይ ታደርጋላችሁ ስላለ ማለት ነው። መጽሐፉን የምናምን ከሆነ ነው ያ እንትን የሚለው፣ ግን የማናምን ከሆነ ችግር አለ ማለት ነው። ስለዚህ ከኔ የበለጠ ታደርጋላችሁ ካለ ከሱ የበለጠ ነገሮች ሁሉ ማድረግ እንችላለን። እዚህ ጋር እምነት አለ ነው የለንም የሚለው ሌላ ጥያቄ ነው። ይሄ ቃል ግን መታመን መቻል አለበት። መጀመሪያ ወደ ሌላ ቦታ ከምንሄድ አሁን ያ ቃል የታመነ እንደሆነ የምናውቀው የኢየሱስ ክርስቶስ እዚህ ጋር አሁን ከነገርኩ ነገር ጴጥሮስ ወደ ውጭ አስወጥቶ ተንበረከከና ጸለየ። ሬሳውም ዘወር ብሎ ጣቢታ ሆይ ተነሽ አለ። እዚህ ጋር ኢየሱስ ክርስቶስ ተነሽ አላለም። ሌላም ቦታ ደግሞ እነግርሃለሁ ራሱ እንትናን ጳውሎስ ማን ነው እዚህ ጋር ለሙታን ሕይወትን ይሰጣል? ጴጥሮስ ወይስ ክርስቶስ? ይኸውልሽ ያላት ተነሽ ያላት ሕይወት ክርስቶስ ነው። ሁሉ ነገር ክርስቶስ ነው። በዛ ቃል መሰረት የጠየቁትን ይመልሱልኝ። ቀሲስ የጠየቁትን ይመልሱልኝ። ዶርቃ የምትባለዋን ሴትዮ ከሙታን ያስነሳት ጴጥሮስ ነው አይደል? ጴጥሮስ ነው። እንደዛ ነው የሚለው እዚህ ምን ብሎ ጸልዮ አይደል? ጸልዮ ወደማ ወደ እግዚአብሔር አይደል? ወደ እግዚአብሔር ኦፍ ኮርስ ወደ እግዚአብሔር። ለምን ደግሞ መጸለይ ያስፈልገው? እኔ ካደረኩት የበለጠ ታደርጋላችሁ ብሎታል ነበር። ለምን ቀጥታ ብሎ አያደርግም? ለምን መጸለይ ያስፈልገው? ይሄ የእምነቱን መግለጫ ሲያሳይ ነው።
ለምን መጸለይ አስፈለገው? ለምን መለመን አስፈለገው? መጸለይ ማለት መለመን ማለት ነው። መጸለይ ማለት መነጋገር ማለት ነው ከእግዚአብሔር ጋር። ሌላ እኮ መለመን መነጋገር ማለት ነው። ለምንድን ነው መጸለይ ያስፈልገው? ለምን ነው መጸለይ ያስፈልገው? ለምን ነው መጸለይ? ማነጋገር አለበት። ኢየሱስ ክርስቶስም እኮ ወደ አባቱ ጸለየ። ይሄ ይኸውልህ እንደማመጥ ቀሲስ ኢየሱስ ብለው አይበሉ። ኢየሱስ ላይ ጥያቄ እንዳለዎት ያሳየኛል። ኢየሱስ እኔ ስለ ጴጥሮስ ጠይቆት ኢየሱስም ጸልዮ ነበር ብለው አይበሉ። ልብ ይበሉ። አይ ቀሲስ እየተደማመጠ እሺ፣ አንተ ብቻ ማውራትም ከፈለግ ትችላለህ። እርሶ እያወሩ እስካሁን ማን ነበር ያወራ የነበረው እኮ? ታዲያ አሁን እኔ በምናገረው የጠየቁትን ጥያቄ መልሱልኝ ያልኩት ወደ እግዚአብሔር ጸለይ አይደል? ለምንድን ነው መጸለይ ያስፈለገው? ነገርኩህ መጸለይ ያስፈለገው ኢየሱስ ክርስቶስም የጠየቁት ስለ ጴጥሮስ ሁሉ የተማረውን ነገር አደረገ። የጠየቁት ስለ ጴጥሮስ ነው። ኦርቶዶክስ ይኸውልህ፣ አንደኛ አይሰሙም። ልብ በሉ እዚህ ያላችሁ አንድ ሰዎች አንደኛ አይሰሙም። ከሰሙ የጠየቁት ጥያቄ ላይ መልስ አይመልሱም። ጴጥሮስ ለምን ጸለየ ብለው ኢየሱስ ክርስቶስ ጸልዮአል ይሉኛል። እኔ የጠየቁት ጴጥሮስ ለምን ጸለየው ነው። እንደዛ አይደለም ያልኩ። አንተ ያልሰማህ ኢየሱስ ክርስቶስ ለምን ጸለየው? ኤርሚያስ ጴጥሮስ ለምን ጸለየው? አልሰማህም? ጴጥሮስ የጸለየውበት ምክንያት አልኩ ከጌታው ስለተማረ ነው እንጂ ኃይልን የሚያደርገው ሙታን የሚያስነሳው እግዚአብሔር እንደሆነ ስላወቀ አይደለም የጸለየው እያሉ ነው። እሱንማ ያምናል። ማነው ሙታን የሚያስነሳ? እግዚአብሔር ነው። አለቅ። ስለዚህ እግዚአብሔር ስለሚያደርግ እግዚአብሔር ብቻ የሚያደርገው ስራ ስለሆነ ነው። ጴጥሮስም ብቻ አይደለም ኤልያስም ወደ እግዚአብሔር ጸልዮአል። አድምጡኝ። ኤልያስም ወደ እግዚአብሔር ጸልዮአል ሙት ለማስነሳት። ኤልሳም ጸልዮአል። ያድምጡኝ ማለት አያውሩ። ሞዴሬተሬን አስተካክለው ወንድምነት። ያድምጡኝ ማለት ያድምጡኝ። ሰምቼዎታለሁ። እነዚህ ሰዎች ያለ ክርስቶስ ተራ ሰዎች ናቸው። ጴጥሮስ ተራ ሰው ነው ያለ ክርስቶስ። ኤልያስ ተራ ሰው ነው ያለ ክርስቶስ። ኤልሳ ተራ ሰው ነው ያለ ክርስቶስ። ሙትን በመጸለይ እነዚህ ነቢያት ቀዳሚ ይሆናሉ። ኤልያስ ቀዳሚ ነው ሙትን ለማስነሳት። የዛችን የሰራፕታ ሴት ልጇን ለማስነሳት ዘግቶ ወደ እግዚአብሔር ጸልዮአል። ወደማ ወደ እግዚአብሔር። ለምን? ይሄንን ስራ ሊሰራ የሚችል ኤልያስ ሳይሆን እግዚአብሔር እንደሆነ ስለሚያውቅ። ኤልያስም ቤቱን ዘግቶ ወደ እግዚአብሔር ጸልዮአል። ጴጥሮስም በሩን ዘግቶ ወደ ጌታ ጸልዮአል አለ። ስለዚህ ለሙታን ሕይወትን የሚሰጥ ኤልያስ የለም። ለሙታን ሕይወትን የሚሰጥ ኤልሳ የለም። ለሙታን ሕይወትን የሚሰጥ ጴጥሮስ የለም። ለሙታን ሕይወትን የምትሰጥ ማርያም ማርያም ይህንን እንኳን አላደረገችም። እነዚህ ግን ቀጥታ ስለተጻፈላቸው በእነዚህ ተቀምጧል። ለሙታን ሕይወትን የሚሰጠው ማን ነው? እሱ ነው ማለት ነው። ስለዚህ በኤልያስም እጅ፣ በኤልሳም እጅ፣ በጴጥሮስም እጅ ለሙታኑ ሕይወት ሰጥቶ እንደገና በሕይወት እንዲኖር ያደረገው ቅዱስ እግዚአብሔር እንጂ ጴጥሮስና እግዚአብሔር ተረዳርተው አይባልም። ጴጥሮስ ማነው? ኤልያስ እና እግዚአብሔር ተረዳርተው አይባልም። እነዚህ ጋር ኃይልና ብርታት የለም። ኃይላቸው ብርታታቸው እግዚአብሔር ነው እንጂ ኃይልና ብርታት የለም። ኃይልና ብርታት ማዳን ስልጣን ያለው እግዚአብሔር ነው። አለቀ። ስለዚህ ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። ከኤልያስ ጋር ጭምር አይባልም። ከኤልያስ ጋር ጭምር ለእግዚአብሔር ክብር ይሁን አይባልም። ከጴጥሮስ ጋር ጭምር አይባልም። ለእግዚአብሔር ክብር ይሁን። ለሙታን ሕይወትን የሚሰጥ እሱ ነውና የሌለውንም እንዳለ አድርጎ የሚጠራው እሱ ነውና። ስለዚህ ነው እነዚህ አባቶች ተረድተው ይሄ ስራ በእነሱ እጅ እንደማይሰራ ከሰራም ራሱ እግዚአብሔር እንደሚሰራ አውቀው እና አምነው ወደ እግዚአብሔር ጸለዩ እንጂ በራሱ ተነስቶ ብድግ ብሎ ከኪሱ ሳንቲም እንደሚያወጣ የሰውን ሕይወት ከኪሱ እያወጣ ለሙታን ሕይወትን እየሰጠ የሌለው እንዳለ አድርጎ እየጠራ ጴጥሮስ አላደረገም፣ ኤልያስም አላደረገም፣ ኤልሳም አላደረገም። ሙታን ያስነሱ አባቶች ናቸው እነዚህ። በእነሱ እጅ እግዚአብሔር ሙትን አስነሳ ማለት ነው። በጳውሎስ እጅ የሚያስገርም ምልክት ወንድምነት ሚዩት ይላል እኮ እግዚአብሔር ነው። ሶሪ ሚዩት አድርጉት ቀሲስ። ልብ በሉ ይሄን ቃል እዩ እና ቀጥዬ ቀለቃሽ ሰጣቸዋለሁ። ትልቁ ላይ አድርገኝ። ለምንድን ነው ሰው የምታስገቡት? ኦኬ ሚኪ ነው። እሺ ልብ በሉ። ኦኬ እዚህ የሐዋርያት ሥራ መጽሐፍ ምዕራፍ 19 አሁን መልሼ ላምጣው። 19 ላይ የሚናገረው
ምን ይላል? ሁሉ ቀን እንድታስቡ የሚገባው ክርስቲያን ወገኖች ልብ በሉ። ሙሴ ባህሩ ላይ በትሩህን ዘርግተ ባህሩን ምታው አለው ይላል። ታውቃላችሁ በትሩን ዘርግቶ ባህሩን በመታው ሰዓት ባህሩ አልተከፈለም። በሙሴ በትር አይደለም ባህር የተከፈለው። በሙሴ በትር ባህር የከፈለ ይላሉ። ኖ ምታው ነው ያለው። ባህሩ የተከፈለው በምንድን ነው? ያው ላሳያቸው ወንድሞች እናቶች፣ ይህንን መልሳሉ። ግን እግዚአብሔር በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። በሙሴም እጅ የሚያስደርግ ተአምራት ያደርግ ነበር። ተአምራት አድራጊው ማን ነው? የእስራኤል አምላክ እግዚአብሔር ብቻ ነው። ጳውሎስ ምን ተአምር ሊያደርግ ይችላል? አንድ ነፍሰ ገዳይ እኮ የነበረ ፈሪሳዊ ነው ጴጥሮስ ምን ሊያደርግ ይችላል? ምንም አያደርጉም። ሰው ኃይልና ችሎታ ብርታት የለውም። እግዚአብሔር ግን ከጥንት ጀምሮ በባሪያዎቹ እጅ ታምራትን ያደርግ ነበር። ስለዚህ እግዚአብሔርን በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር ይላል። ለምሳሌ ጳውሎስ ሙት አስነስቷል አይደል? ሙትን ያስነሳው ጳውሎስ ነው ወይስ በዛው ብላቴናው ላይ እኮ ተጋደመበትና ወደ እግዚአብሔር ጸለየ። ከዛስ እግዚአብሔር ያን ሰው አስነሳው። ሙታንን ያስነሳ፣ ለሙታን ህይወትን የሚሰጥ ከሕያው አምላክ ከቅዱስ እግዚአብሔር ውጪ ማንም የለም። ለዚህ ነው ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ብሎ ያለው ነቢይ እግዚአብሔር ዳዊት። ብቻውን ነው የሚያደርገው ተአምራትን። ከጳውሎስ ጋር አብሮ ተስማምቶ ጳውሎስ ኃይል አዋቶ ልክ ወጣቶቹ የከተማ ልጆች አጋጭተን እንብላ ብለው እንደሚሉት ጳውሎስ እና እግዚአብሔር ኃይላቸውን አውጣት ታው አይደለም ሙታውን ያስነሱት። ኦኬ በትሩን እንኳን በባህሩ ላይ እንዲዘረጋ ሙሴን ያዘዘው እግዚአብሔር ነው። ግን በጣም ብዙ ጊዜ ሙሴ በባህር በትር ከፈለ ብለው ይላሉ ኦርቶዶክስ። እንደውም ሚካኤልም ጭምር ነው ብላ ትላለች። አይደሉም፣ ሁለቱም አይደሉም። ወንድምዬ መጽሐፍትን አንብቡ። ነውር አይደለም እንዴ? በጣም ነውር ነው። መጽሐፍትን አንብቡ። እሺ ኦኬ። እንዲህ ይነበባል። እኔ ልቀጥል አሁን? ቆይ ይቀጥላሉ። ይሄን ተናግሬ እሰጥዎታለሁ። ያው እግዚአብሔርም ሙሴን አለው ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። ቁጥር 14 ዘጸአት 15 ቁጥር 14 ቁጥር 15 አንተም በትርህን አንሳ፣ እጅንም በባህሩ ላይ ዘርጋ፣ ክፈለው አለው። ተከፈለ? በዚህ ሰዓት አልተከፈለም። ላሳያችሁ። ማን ነው ባህርን የከፈለ? የሆነ ነገር መጥቷል ከዚህ በኋላ። አዎ እንዳዘዘው ባህሩን መጥቶታል በበትር። ወዲያው ግን አልተከፈለም። ሙሴ በትሩን አንስቶ በባህሩ ላይ ሲዘረጋ ቀጥሎ እግዚአብሔር ያመጣውን ይዩት። ክፈለው ማለት እሺ፣ የእስራኤል ልጆች በባህር ውስጥ ይለፉ አለው፣ ያልፋሉ አለው። እነሆ እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱ ሁሉ ላይ ሰረገሎች፣ በፈረሶች ላይ ክብርን አገኛለሁ። ግብፃውያንም በፈርዖንና በሰረገሎች በፈረሶች ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ ካለ በኋላ በእስራኤልም ሰራዊት ፊት ሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ፣ የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ ካለ በኋላ በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። በዚያም ደመናና ጨለማ ነበር፣ በዚህም በኩል ደግሞ ሌሊቱን አበራ፣ ሌሊቱን እርስ በርሳቸው አልተቀራረቡ ካለ በኋላ ሙሴም በባህሩ ላይ እጁን ዘረጋ ይላል። እግዚአብሔርም ይላል ሙሴ እጁን በባህሩ ላይ ሲዘረጋ ምታው ብሎ እንዳለ ሲያደርግ ልክ ባህር የተከፈለበት። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው ይላል። ሃሌሉያ ሃሌሉያ። ባህሩንም አደረቀው፣ ውሃውም ተከፈለ ይላል። በነፋስ ነው እግዚአብሔር ውሃውን በግራና በቀኝ አቆመው። በበትር ሙሴ በበትር ባህሩን ከፍሎት ይላል። የቱ ጋር ነው በባህር የከፈለው? ምታው ነው ያለው። ስትመታው ይከፈላል አለ እንዴ? ምታዋል እና ክፈለውን ብሎ እንኳን ብሎ ቢላው የተከፈለው ግን ባህርን የምስራቅ ንፋስ አምጥቶ ነው። ነፋሳትን ከቤተ መዛግብቱ የሚያዝ የሰራዊት ጌታ እግዚአብሔር። የምስራቅ ንፋስ ማለት በመጽሐፍ ቅዱስ ፍርድ ማለት ነው። የፍርድ ንፋስ ማለት ነው። ኦኬ። ስለዚህ ባህሩን ያደረቀው እግዚአብሔር በምንድን ነው? ጽኑ የምስራቅ ንፋስ አምጥቶ ነው። ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ። ካኑማ ጨርሻ ላይ ይቀጥሉ። ስለዚህ እግዚአብሔር ነው የሚያደርገው ተአምራትን።
በሙሴ እጅ ታምራትን ያደረገ እግዚአብሔር እንጂ ሙሴ ታምራትን አላደረገም። ብራዘር ይቅርታ። እሺ ኤርሚ ጨርሻለሁ ስላልክ ነው የገባሁት። እሺ ችግር ቀሲስ ልግባ ስላሉ ነው። አንድ ጊዜ ልጨርስ። ቀሲስ ይገባሉ፣ ግን አንድ ጊዜ ሚኪ አዳምጣቸው፣ እሳቸውንም በደንብ አዳምጣቸው። ችግር የለም፣ የማዳመጥ ችግር የለብን። ቀሲስዬ እሺ እርሶ ይቀጥሉ። ምንድነው ኤርሚ ቅድም ስለጸለየ ሙታን አስነሳ ብለሃል። ትንሽ አሁን አንተ እንትን እያረክ ነው፣ ቼሪ ፒኪንግ ይባላል። እንደዚህ ፒክ እያረክ ነው፣ ግን መልሱ አለው ለዚህኛውም። መጽሐፈ ነገሥት ካልዕ ምዕራፍ 13 ብታወጣ ከቁጥር 1 ላይ ምን ይላል መሰለህ? ሰዎች አንድ ሰው ሲቀር አደጋ ጣዮች አዩ፣ ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። እዚህ ጋር ኤልሳ ሞቷል። እየጸለየ ይሁን አይሁን መጽሐፍ ቅዱሱ የሚናገረው አንቀጽ የለም እስከታች ድረስ ብታነበው፣ ግን ሰውየው ስለመነሳቱ እንትን ይናገራል። እንግዲህ ይህንንስ ምን ትላለህ? ቴንኪው። እግዚአብሔር ነው ያደረገው። ይህንንም እግዚአብሔር ነው ያደረገው። አይ እግዚአብሔር አይደለም ያደረገው ብለው ካሉ እርስዎ ኖት መረጃ ማቅረብ ያለበት። ምን ትላለህ ሳይሆን እርስዎ ኖት መረጃ ማምጣት ያለበት። የኤልሳ አጥንት ብሉይ ኪዳን ላይ የፈለጋችሁ፣ ብሉይ ኪዳን አይደለም አዲስ ኪዳን ላይ የፈለጋችሁት ቦታ ላይ ማንሳት ትችላላችሁ። በኤልሳ መቃብር ላይ ወስደው ጣሉት አይደል ቀባሪዎች? አዎ። ሲጥሉት ሙቱ ተነሳ። ሙቱን ያስነሳው ኤልሳ ነው ወይስ እግዚአብሔር ነው? እርስዎ እዚህ ጋር አልተናገረም። ስለ መጽሐፍ ቅዱስ ስለምናወራ አሁን በመጽሐፍ ቅዱስ ብቻ ነው የምናወራው። ስለዚህ በመጽሐፍ ቅዱስ ደግሞ አጠቃላይ ብለን ካልን ኤልሳ ሙታን ያስነሳል ብሎ የሚል መረጃ ከሌለዎት ኤልሳ ሙታን ያስነሳል ኤልሳ? ይኸው አጥንቱም እሱ ብቻ ሳይሆን አጥንቱም ያስነሳል። በራሱ ነው አጥንቱ። የኤልሳ አጥንት ነው ያስነሳው አይደል? እንደዛ ነው የሚለው መጽሐፍ፣ እኔ አይደለሁ። ኤልሳ አጥንት ሙት አስነሳ አይደል? እንደዛ ነው የሚለው መጽሐፉ። ልክ ነው መጽሐፉ እንደዛ ነው ብሎ የሚለው። ስለዚህ ከኤልሳ አጥንት ላይ ሙቱ የተነሳው በኤልሳ ነው ወይስ በእግዚአብሔር ነው? መጽሐፉ የሚለው በኤልሳ አጥንት ይላል። በውስጠ ታዋቂነት እግዚአብሔር ሁሉን ስራ ለሰዎች እንደሚሰራ እናውቃለን። አሁን አንድ ሰው መጥቶ ቀሲዬ ሙታኑን ያስነሳው ነቢዩ ኤልሳ ነው ወይስ እግዚአብሔር ነው? በባሪያው አጥንት ላይ ሰዎች መቃብር ላይ ሰዎች ቢጥሉትም ያስነሳው የኤልሳ አምላክ ነው ብለው የምትሉት ወይስ ኤልሳ ነው ያስነሳው? አሁን ጥያቄውን እኮ ወደ ጥያቄ ትመልሰዋለህ። መልሳት እንዴ ለምን ይጠይቁኛል? እርሶ እያወራን ነው አይደል? እንደዛ ከሆነ እኔ አሁን ቅድም የሰጠኸኝ እንደዛ ከሆነ ልመልስሎት። ጥምን የሚያረካ መልስ ልስጦት። 1100 ሰው እያየ ይሄ ነቢይ ሙት የማስነሳት ስልጣን ወይ ደግሞ ኃይል የለውም። በመጽሐፍ ቅዱስ አታምንም ማለት ነው? ያድምጡ። አሁን እኔ መልስ ልስጥ፣ ጥምን የሚያረካ መልስ ልስጥ። ይሄ ነቢይ ሙት የማስነሳት ኃይል የለውም፣ ከራሱ የሆነ ማለት ነው። ከራሱ የሆነ ኤልሳ ከራሱ የሆነ ሙት የማስነሳት ኃይል የለውም። ኦኬ፣ ማዳን የለውም፣ ከራሱ የሆነ ማለት ነው የለውም። ታዲያ እንዴት አወቅ ብላችሁ ካላችሁኝ ይኸው እዚህ ጋር ቅድም ጠቅሼው ነበር። ያንን ነቢይ ኤልሳ፣ ኤልያስ፣ ጴጥሮስ፣ በጴጥሮስ እጅ ዶርቃ፣ በኤልያስ እጅ የስራፕታዋ ሴት ልጅ፣ በኤልሳ እጅ የዛች የሱነማይቷ ሴት ልጅ። ኦኬ፣ ኤልሳም ወደዛ ገባና ወደ ሰገነቱ ገብቶ ጸለየ። አፉን በአፉ ላይ አይኑን በአይኑ ላይ አድርጎ ወደ እግዚአብሔር ምን አለ ይላል? ኤልሳ ጸለየ፣ ለመነ። እግዚአብሔር ሙቱን ሰው እንዲያስነሳላት ማለት ነው። ኤልያስስ ጸለየ ወደ እግዚአብሔር። ጴጥሮስስ ዶርቃ እንድትነሳ ጸለየ። ለምን የሚጸልዩት? ወደ እግዚአብሔር ነው የጸለዩት። ወደ ማን የጸለዩት? ወደ እግዚአብሔር ነው የጸለዩት። ለምን? ለሙታን ህይወትን የሚሰጥ እግዚአብሔር እንደሆነ እነዚህ ሶስት አባቶች ያምናሉ።
ኦኬ ያምናሉ። አባቶቼ እንዲህ ነው የሚያምኑት። ኦኬ ስለዚህ በራሱ ማዳን የሚችልማ ሙታን ማስተሳት ቢችል ኖሮ ጴጥሮስ ወደ እግዚአብሔር መጸለይ ባላስፈለገው። በራሱ ማዳንና ከሙታን ማስተሳት ቢችል ኤልሳ ወደ እግዚአብሔር ባልጸለይ ነበር። በራሱ ኤልሳ ማን ኤልያስ ማለት ነው። በራሱ ኤልሳ ደግሞ ሙታን ማስተሳት ቢችል ኖሮ ወደ እግዚአብሔር ባልጸለይ ነበር። በህይወተ ስጋ ሳለ ኤልሳ ሳይ ስለ ልጇ ወደ እግዚአብሔር ጸልዮ ነው ሙት የተነሳው። እርምዬ ማቀውን እኮ ነው የምትነግረኝ። አይ ቆይ ለጨርስ እሺ ቀደም እርሶ እኮ የጠቀሱት ጥቅስ አለ። ዮሐንስ 14:12 ጠቅሰው እኔ ካደረኩት የበለጠ ታደርጋላችሁ ብለዋል ጌታ ብለው አዎ ብለዋል። ግን እሱ ካደረገው ቆይ አድምጡኝ። ግን አፍራሽ ነው አይደል? ኧረ ቆይ ልጨርስ። በመድኃኒ ዓለም ክርስቶስ ልጨርስ ማለት ልጨርስ ሰጥቶታል። የዮሐንስ 14:12 ጠቅሰው እኔ ካደረኩት የበለጠ ታደርጋላችሁ ብለዋል ብለው አሉ። አሁን በዚህ መካከል እርሱ የሚያሳዩን ቀጥሎ ሲሰጠው እድል እርሱ ለሙታን ህይወትን የሚሰጥ ጌታ ነው። ይኸው እዚህ ሮሜ መልክ መጽሐፍ ላይ ቅድም በቃሌ ነበር የተናገርኩት። ለህዝቧን በመረጃ ላሳይ። ህዝብ ሰብሰብ ብለው ሲሉ ይሰብኩ ነበር አባቶቼ። ይኸው እንደዚህ ይላል። ይኸው ስለ አባታችን ስለ አብርሃም በሚናገርበት ስለዚህ ከህግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነው ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ ለሙታን ህይወትን የሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው ይላል። በአምላክ ፊት ማን ነው የሁላችን አባት የሆነው? አብርሃም ነው። የእምነት አባት ስለሆነ ማለት ነው የሁላችን አባት ነው። ግን ለሙታን ህይወትን የሚሰጥ ማን ነው? የአብርሃም አምላክ ማለት ነው። የሌለውንስ እንዳለ አድርጎ የሚጠራ ማን ነው? የአብርሃም አምላክ ማለት ነው። አሁን እርሶ ለሙታን ህይወትን እንደሚሰጠው የሌለው እንዳለ አድርጎ የሚጠራ አንድ ጻድቅ ከማርያም ጀምሮ አሳዩኝ፣ ከመላእክትም አንድ። እኔ የለም ብዬ ዘጋሁትኝ በአራት ነጥብ። ከመላእክት መካከል ለሙታን ህይወትን የሚሰጥ የለም። ከጻድቃን መካከል የጌታ እናት ማርያም ጨምሮ ለሙታን ህይወትን መስጠት አትችልም። ጴጥሮስስ አይችልም። ኤልሳስ አይችልም። ኤልያስስ አይችልም። አይችሉም። ስላልቻሉ ነው ወደሚችለው ጌታ ጸለዩ የሚለው። ኤልሳ ጸለየ፣ ኤልያስ ጸለየ፣ ጴጥሮስ ጸለየ፣ ጳውሎስም ጸለየ ይላል። እዚህ ጋር ጳውሎስንም ልጥራው ነገር ጳውሎስም ስላነስነሳ ጸለየ ይላል። ወዴት? ወደ እግዚአብሔር ጸለየ። ጳውሎስ ጸለየ፣ ኤልሳ ጸለየ፣ ኤልያስ ጸለየ፣ ጴጥሮስ ጸለየ። ለምን? እነሱ ስለማይችሉ ወደሚችለው አምላክ ለመኑ። ስለዚህ ሲለምኑ እግዚአብሔር ለባሪያዎቹ ታምራትን አደረገላቸው። ጴጥሮስ ሲጸልይ እግዚአብሔር የጸሎቱን መልስ መለሰለት። ዶርቃን አስነሳት። እግዚአብሔር ነው ያስነሳት፣ ኖት ጴጥሮስ። ኦኬ። ኤልያስ ጸለየ፣ እግዚአብሔር ጸሎቱን መለሰለት። ብላቴናው ተነሳ። ማን ያስነሳው? እግዚአብሔር። ኤልያስ ጸለየ፣ አልችልም ይሄ ነገር ከአቅሙ በላይ እኮ ስለሆነ ማለት ነው። ኤልሳ የሚያደርገው ነገርማ ወደ እግዚአብሔር አይለምን። ራሱ ነው። ልጨርስና አጠቃላይ ልሰጠት ነው። ስለዚህ እነዚህ ታላላቅ አባቶች ሙታን አስነስተዋል። ጴጥሮስ፣ ኤልያስ፣ ኤልሳ፣ ጳውሎስ፣ ሁለት ሐዋርያ፣ ሁለት የብሉይ ኪዳን ፈርጥ የሆኑ ታላላቅ አባቶችን ጠቅሻለሁ። በእጃቸው ሙታን ተነስተዋል። አንዳቸውም በራሳቸው ኃይልና ብርታት ለሙታን ህይወትን አልሰጡም። ለሙታን ህይወትን የሚሰጥ የአብርሃም አምላክ ቅዱስ እግዚአብሔርን ለምነውታል። ስለዚህ ለሙታን ህይወትን የሚሰጥ ማን ነው? አፍርሶ የሚሰራ ማን ነው? ጌታዬና ጌታዬ ብቻ ነው። ማርያም አትችልም፣ ጳውሎስ አልቻለም፣ ዮሐንስም አልቻለም፣ ማንም አይችልም። ቅዱስ ሚካኤል፣ መልአክ ሁሉ ቢረባረቡ አይችሉም። አይችሉም ማለት አይችሉም ነው። አራት ነጥብ። ለሙታን ህይወትን የሚሰጥ እግዚአብሔር ብቻ ነው። አለቅ። መረጃ ካለው ታምጡ። ኤልሳ በህይወት እያለ ጸልዮ ነው የዚች ልጅ አስነሳላት። ከሞተ በኋላ ኤልሳ አስነሳ ብለው ቢሉ ከመሳቅ ውጭ ምን አደርጋለሁ? መቼስ በህይወት እያለ ነፍሱ ከስጋው ሳትለይ ጸልዮ ወደ እግዚአብሔር፣ እሱ እንደማይችል አውቆ ጸልዮ ወደ እግዚአብሔር ብላቴናውን ካስነሳ የደረቀ አጥንት ኤልሳ ራሱ ነው ያስነሳው እግዚአብሔር አይደለም ብለው ያሉኝ ከሆነ በእውነት ትውልድ ይስቅቦታል። ምንስ ልናደርግ እንችላለን? የደረቀ አጥንቱ የኤልሳ
ሲነካው ግን ሙቱ ተነስቷል። ማን ያስነሳው? እግዚአብሔር ነው ያስነሳው። የግድ መጻፍ የለበትም እዛ ቦታ ላይ ያስነሳው እግዚአብሔር ነው ብሎ የሚል መጻፍ የለበትም። ኤልሳም ነው ብሎ የሚል አልተጻፈም። እግዚአብሔርም ነው ብሎ የሚል አልተጻፈም። ታዲያ በባሪያው እጅ አስቀድሞ በሕይወተ ሥጋ በነበረበት ሰዓት ላይ ለሱናማይቷ ሴት ልጅ ሲጸልይ ሙታንን ያስነሳ እግዚአብሔር በባሪያው መቃብር ላይ ታምራትን አድርጓል። አንድ ጊዜ ብቻ ነው የተደረገው። ሰዎቹም እኮ ያድነው የኤልሳ መቃብር ያድናል ብለው እኮ አደጋ ጣዮች ስለመጡባቸው ነው። ሶርያውያን አደጋ ጣዮች ስለመጡባቸው ለመሸሽ ብለው ነፍሳቸውን ለማስመለጥ ብለው የመቃብር ስፍራ ነበር ሊቀብሩት ነው ይዘው እየሄዱ ያሉት። ኦኬ ሊቀብሩ ይዘው እየሄዱ እያሉ አደጋ ጣዮች መጡ። ከዛስ መቃብሩ ላይ ወረወሩት። ሲወረውሩት የኤልሳ መቃብር ላይ ነው እና ከዛ ተነሳ ማለት ነው ሰውዬው። ማን ያን ሙት እንዲነሳ ያደረገው? ኤልሳ በፍጹም እኮ አይደለም ነው ብዬ ማለት በፍጹም ኤልሳ ሊያስነሳ አይችልም። የኤልሳ አምላክ ግን እግዚአብሔር፣ የጴጥሮስ አምላክ እግዚአብሔር፣ የኤልያስ አምላክ እግዚአብሔር፣ የጳውሎስ አምላክ እግዚአብሔር፣ የአብርሃም አምላክ እግዚአብሔር ለሙታን ሕይወትን ሰጪ እሱ ብቸኛ ነውና እሱ ነው ሕይወትን ሲሰጣቸው ተነስተው ሰዎች ይቆማሉ ማለት ነው። ካኑማ ይሄ ነው እውነቱ። ሌላ መረጃ ካለው አሁን መቀጠል ይችላሉ። ይኸው ደቂቃ አለ፣ ሰማወታለሁ። ይቀጥሉ ቀሲስ። እሺ ያው እየደጋገምክ ነው የነገርከን እነ እንትና የተናገሩትን በመጽሐፍ ቅዱስ ላይ የተባለውን እኔ አመጣሁልህ። መጽሐፍ ምንድን ነው ልነግርህ የፈለግኩትም ያ ጌታችን ኢየሱስ ክርስቶስ የተናገረው ቃል የታመነ እንደሆነ ነው። ያም በዮሐንስ 14:12 የተጻፈው ቅድም የተነጋገርንበት ቃሉ የታመነ ነው። ስለዚህ ይህንን ስለምናምን ማናቸውም ነገር ቢያደርጉ ኢየሱስ ክርስቶስ ቀድሞ የገባላቸው ቃል ስለሆነ ፍርድም ሁላ እንዲፈርዱ አይደለም። ኢየሱስ ክርስቶስ ብቻ አይደለም የሚፈርደው፣ በሱ የሚያምኑት ሁሉ እንዲፈርዱ ስልጣንን ሰጥቷል እግዚአብሔር። ስለዚህ የሚያድነው እግዚአብሔር ኢየሱስ ክርስቶስ እንደሚያድን የምናምን ከሆነ እሱ የተናገረውን ሁሉ የምናምነው ከሆነ እነዚህ ሰዎች ደግሞ አድነዋል። የእኛ ቤተክርስቲያንም ለዚህ ነው የህይወታቸውን የምትጽፈው ገድል ተብሎ የሚጻፈው እነዚህ ሰዎች ይችን መጽሐፍ ዋቢ በማድረግ ነው። ዮሐንስ 14:12 ላይ የተደረገ ሰው ኢየሱስ ክርስቶስ ያደረጋቸው ብዙ ተአምራት አሉ ይላል። ነገር ግን እናንተ ኢየሱስ ክርስቶስ አምላክ እንድትሆኑ እንደሆነ እንድታምኑ ይሄ ተጽፏል፣ ይሄ በቂ ነው ተብሎ ለማመን ኢየሱስ ክርስቶስን እንድታምኑ ይሄ ተጽፏል። ግን ሌላ ብዙ ተአምራት ያደረገው አለ፣ እሱ በጣም ብዙ ያልተጻፉ አሉ። ስለዚህ የእኛ ቤተክርስቲያናችን ኦርቶዶክስ የጌታ ናት ስንል እንደዚሁ አለ እንትናለ ኢየሱስ የጌታ ናት ስንል እንደዚሁ አይደለም፣ ሙሉን ስለምትቀበል ነው። ዜዝ ኖ ቼሪ ፒኪንግ። እኛ ጋር እዚህ ጋር የማንፈልገው እዚህ ጋር የምንፈልገው የለም። ሁሉን ነገር እንቀበላለን። አሁን ወንድሜ ኤርሚያስ እንደምትለው ያለው አይ እዚህ ጋር ስለጸለዩ ሳይጸልዩም የተደረገላቸው አለ። ለምንድን ነው ሳይጸልዩ የተደረገው? ኦልሬዲ ቃል ስለተገባላቸው ነው። ያ ቤተክርስቲያን ቃል ያ የኢየሱስ ክርስቶስ ቃል ቤተክርስቲያናችን ስለምታምን ነው። ስለጸለዩ ስላልጸለዩ አይደለም። ኦፍኮርስ እናምናለን። ሁሉ ነገር የሚያደርግ የሁሉ ፈጣሪ የሁሉ አድራጊ ኢየሱስ ክርስቶስ እንደሆነ እመቤታችን ቅድስት ድንግል ማርያም ብለን እኛ ስንናገር ይሄን ማድረግ ትችላለች ወይ ስንል ይህንን አደረገች። ከኢየሱስ ክርስቶስ ያበለጠ ነገር ማድረግ ትችላለች። ለምን? ስላመነች። መቼ እናውቃለን? እንዳመነች ይሁን ስላለች በቃ አምኛለሁ ሆልዳለሁ ስትል እሺ ባለች በዛ ቅጽበቷ እምነቷን አሳይታለች። ስላመነች ይሄ እዚህ ጋር መጽሐፍ ቅዱስ ማንኛውም ነገር ገና መጽሐፍ ቅዱስ ላይ ያልተጻፈ ይሄ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ እንደሆነ እንድናምን የተጻፉት ብቻ ጽሁፎች ሳይሆኑ ሌላም ጽሁፎች ቢገኝ እኔ አምናለሁ። ለምን? ኢየሱስ ክርስቶስ የተናገረው ነገር እውነተኛ እንደሆነ ስለማምን ነው። ይሄ ደግሞ ቤተክርስቲያናችንን የጌታ እንድትባል ምንም የምትጥለው ነገር እንደሌለ ያስረዳናል ማለት ነው።
እዚህ ጋር ምክንያት እየወሰድን አይደለም። በብዙ በጣም እንለያያለን በእምነት ከፕሮቴስታንት ጋር በጣም በብዙ እኛ ከአባቶች ቅድም ሲናገር ነበር። የአባቶች እምነት እንዴት ነው ምናምን ከመጽሐፍ ቅዱስ ያልሆነ ትምህርት አንድም ቦታ የለን። መጽሐፍ ቅዱሳችን ያላት ቤተክርስቲያናችን የምታስተምረው የምትናገረው ሁሉ ከመጽሐፍ ቅዱስ ነው እና ስብከት እንዳላረገው ይቅርታ ይደረግልኝ ካበዛው። ግን ያው ማስረጃው ይሄ ነው። ማስረጃ እያሉ ነው ወንድሞቻችን። ማስረጃው እንግዲህ ያው ኢየሱስ ክርስቶስ በዮሐንስ 14:12 የጻፈው ነገር በቂ ነው። ለዚህ አሁን ለምናወራው ርዕስ በቂ ነው። በቃ ኢየሱስ ክርስቶስ ይሄን ማድረግ ትችላላችሁ። ምንድነው የሚያስፈልጋችሁ? እምነት ብቻ። እምነት ካላችሁ ይሄን ማድረግ ትችላላችሁ። ይሄን ቃል የምታምነው ከሆነ ኢየሱስ ክርስቶስ ስላመኑ ነው የሰጣቸው ይሄንን ችሎታ። ስለጸለዩ ብቻ አይደለም፣ ሳይጸልዩም እንደተደረገ ደግሞ አሳየው። ሁለተኛ ነገሥት ላይ የተጻፈውን እንግዲህ በመቃብር ነው ያለው፣ የነካው መቃብሩን ነው፣ ግን ሞቱን አስነሳ። እውነት ነው፣ ሲጸልይ ነበረ። ሱናማይቷን ልጅ ሲያስነሳ ሲጸልይላት ነበረ። ልክ ነው። ከሞተም በኋላ እንኳን አስነስቷል። ይሄ ነው ኢየሱስ ክርስቶስ ካደረገው በላይ። ኢየሱስ ክርስቶስ የተጻፈ የለም። አሁን ለምሳሌ ኢየሱስ ክርስቶስ መቃብር ሆኖ ሙት አስቀምጠውለት የተነሳ የለም፣ አልተጻፈም። የተጻፈ የለም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በመቃብር 3 ቀን ሞቶ እያለ ሬሳ አስቀመጡለት፣ ያ ሬሳ አብሮ ተነሳ የሚል አንድም ጽሑፍ የለም። እንደዛ የሚል ጽሑፍ የለም። ግን ይኸው እዚህ ጋር ከኔ በላይ ታደርጋላችሁ የሚለው ነገር እውነተኛ መሆኑን ለማስረዳት ይኸው ያመኑት ሰዎች ኢቭን ሬሳቸው የሞተን ሰው አስነስቷል። የማይዋጥለት ሰው ሊኖር ይችላል። ልክ ነው። ምክንያቱም እስላሞችም አያምኑም። ስላሴ ብትላቸው አያምኑም። ለምን? ስላሴ የሚል ነገር ስለሌለ። ነገር ግን ፍራግመንቱ አለ ስለ ስላሴ እዛ መጽሐፍ ቅዱስ ላይ አለ ስለ ስላሴ የሚናገር ፍራግመንቱ እዚህ ጋር እዛ ጋር ተብሎ እነዚህን ዶቶችን ስታገናኝ አለ እና ለአሁኑ ይበቃኛል ይመስለኛል፣ ቦሪንግ እንዳልሆንባችሁ። ምክንያቱም መልእክቱ ቀላል መልስ ነው፣ አጭር ነው፣ ሁላችንም እንደሚገባን ስለሆነ። እሺ እናመሰግናለን። እሺ እኛ ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 12 ላይ ያለውን ቃል አናምንም ብለን አላልንም። ልብ በሉ። በመዝሙር መጽሐፍት ላይ ቅድም ባሳያችሁ ላይ ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ነው ብሎ የሚለው ብቻውን ያደረገው፣ ብቻውን ህዝቡን ከግብፅ ምድር መርቶ ሲያወጣ ብቻውን ነው የመራው። በጸናች እጁ በበረታች ክንዱ መናን ከሰማይ ሲያወርድ ብቻውን ነው ያደረገው። ከአለት ላይ ውሃን ሲያፈልቅ ብቻውን ያደረገው። ባህሩን ጠሊቁን ባህር በፊት ለፊታቸው በታላቁ ነቢይ በሙሴ በኩል ሲያደርግ በባህሪያው ብቻውን ያደረገው። ሙሴና እግዚአብሔር ባህሩን ከፈሉት አይባልም፣ እግዚአብሔር ነው ባህሩን የከፈለው። ግብፃውያንም በኩራቸውን ሲገድል 10 መቅሰፍት ሲያደርግ ብቻውን ያደረገው። ብቻውን ያደረገው። ህዝቡን ሲመራ ብቻውን ያደረገው። ለኢያሱ እርዳታን ሰጥቶ 7 ነገስታትን እንዲዋጋ አሞራውያንና ኬጣውያንን ሲያደርግ ኃይልና ብርታትን የሰጠው ብቻውን ነው እግዚአብሔር ያደረገው። ፀሐይ በገባኦን ላይ እንድትቆም ሲያደርግ እግዚአብሔር ነው ያደረገው። የሰማይ ስርዓትን እንዲቆም የትኛውን ነገር ለባሪያው እንደዚህ አይነትን ማዳን ያደረገ ብቻውን። ኦኬ። በጳውሎስ እጅ ሙታን ቢነሳ ያደረገው እግዚአብሔር ነው፣ ኖት ጳውሎስ። እኛም አንጠቅም ባሪያዎች ነበሩ ነው ያሉት። ምን ጴጥሮስ ምን አሳ እንኳን ጎትቶ ለማውጣት እኮ ሌሊቱን ሁሉ ሲደክም አድሮ ባዶ መረቡን እኮ ሲያጠብ ነው ያገኘው ጌታ። ይሄ ሰው ያሁን ሙት አስነሳ ተብሎ ይባል ሳቂያ አይመጣም እንዴ? ያለ ኢየሱስ እኮ ጴጥሮስ ያለ ኢየሱስ ጴጥሮስ ያለ ኢየሱስ ያለ እግዚአብሔር ጴጥሮስ በሉት ሙሴ በሉት ማርያም በላት
ኤልያስ በለው ዋቴቨር ማናቸውንም ጥሩ ማናቸውንም ደርድሩ አብርሃም በል ይስሐቅ ኖህ በሉት ሄኖክ ዋቴቨር ማንም ጥሩት ያለ እግዚአብሔር ተራ ሰዎች ናቸው። ያከበራቸው እግዚአብሔር ነው። ለዚህ ነው የጌታዬ እናት እንኳን ስትናገር እንዲህ አለች። ሎክ ጋይስ ይሄው ነው ወንድሞቼ እናቶቼ፣ እንደውም በማርያም ቃል ነው የምንዘጋው። የጌታችን እናት የጌታዬ እናት እንዲህ አለች ያላችሁ እንዲህ አለች ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው። ይሄው ነው በቃ ወንድሞች እናቶች፣ እያንዳንዳችን ወደ ቤት ነው መበተን ያለብን። ከማርያም ንግግር ውጭ ሌላ እዚህ ጋር ሊጨምር የሚችል ቄስ ሊጨምር የሚችል ወንጌላዊ የለም። ምን አለች? ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በሙሴ ታላቅ ስራን አድርጓል። በጴጥሮስ ታላቅ ስራን አድርጓል። በኤልያስ ታላቅ ስራን አድርጓል። በኤልሳ ታላቅ ስራን አድርጓል። አሁንም ባሉት በሚያምኑ በስሙ በሚያምኑ ታላቅ ስራን ያደርጋል። ማን ነው? ብርቱ የሆነው እርሱ፣ ስሙ ቅዱስ የሆነው እርሱ። በማርያም እንኳን ያደረገው እሱ ነው። እሷ እኔ ያደረግኩ አላለችም። ኦኬ፣ እሱ ነው ያደረገው። እንዴት ማግኒፋይ እያደረገች እንደምታወራው ይኸው። ጌታን እንዴት እያላቀች ክብርን እየሰጠች እንዴት እንደምታወራ ይሁት። ብዙ ጊዜ ሰው ዝም ብሎ ከማነብነብ ባለፈ የተናገረችው ምን እንደሆነ ረገጥ አድርጎ አይውም። እና እንበለው የጌታዬን እናት የማርያምን ንግግር። ማርያምን እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። በአምላኳን ሐሴት የምታደርገው በአምላኳን ነው ደስ የምትሰኘው። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓል ብላ ካለች ማርያም በራሷ አላደረገችም ማለት ነው። ማርያም ታምር ታደርጋለች ብላችሁ አትበሉ። ታምራትን ያደረገው ብርቱ የሆነው እሱ ታላቅ ስራን የሰራው በማርያም እንኳን እሱ ነው አትበሉ። እግዚአብሔር እሷ ማግኒፋይ እያደረገች ያከበረችውን እሷ ግን በእሷ እጅ ትላላችሁ። በነ ኤልያስ እጅ ሙታን ተነስቶ ኤልሳ ነው ሙታንን ያስነሳው ትላላችሁ። በኤልሳ እጅ ነው እግዚአብሔር ሙታንን ያስነሳው። በጳውሎስ እጅ እግዚአብሔር የሚያስገርም ታምራትን ያደርግ ነበር እንደተባለ ማለት ነው። ኦኬ፣ ምሕረቱም ለሚፈሩት እስከ ትውልድ ትውልድ ይኖራል። ይኸውልህ ስሙን እንዴት እንደምታገን ነው ይልኝ። እንዴት የተባረከች እናት ናት በእውነት የጌታዬ እናት። እስራኤላዊቷን ነው እኔ ብዬ የምለው። ኦኬ፣ በክንዱ ኃይልን አድርጓል። ይሄው ነው በቃ በክንዱ በራሱ ኃይል ማለት ነው ኃይልን አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ለትሑታኑንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችን ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱን ትዝ እያለው እስራኤልን ብላቴናውን ረድቷል አለች። በዚህ ንግግር ውስጥ ልብ በሉ። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በቃ ይኸው ነው። ብርቱ የሆነው እሱ በሙሴ እጅ ታምራትን አድርጓል። ታላቅ ስራን አድርጓል። ባህርን ከፍሏል። ከአለታ ውሃ እንዲፈልቅ አድርጓል። ሂድና አለቱን ምታው ሲለው መቶታል። ሲመታው ግን ውሃ ፈለቀ። ማነው ውሃውን ያፈለቀው? ብርቱ የሆነው እርሱ ነው ውሃውን ያፈለቀው። ሙሴን ሄደህ ምታ ነው ያለው። ከእንጭንጫ ላይ ውሃን ያፈለቀላቸው እግዚአብሔር ነው። በመሪባ ውሃ በጥል ክርክር በተደረገበት ከወንድም ከሙሴ ጋር አልቀደሳችሁኝም አላቸው። አየህ፣ አላከበራችሁኝም። ስለዚህ አንተና ወንድም አሮን ወደዚህ ተራራ ትወጣለህ፣ ወደ አባቶቻችሁ ትከማቻላችሁ። ይህ ህዝብ ግን ይዞት ይገባል። ኢያሱ ነው ይዞት የሚገባው። ሙሴ እዚህ ጋር እናቆማለን። የኔ እናንተ ነገር እዚህ ጋር ያበቃ ማለት ትሞታል፣ ወደ አባቶች ትሰናበታለህ። ለምን? በመሪባ ውሃ በጥል ክርክር በተደረገበት ሰዓት ላይ በእስራኤል ልጆች ፊት አልቀደሳችሁኝም አንተና ሙሴ። ብርቱ የሆነው እርሱ በሙሴ እጅ ባህርን ከፍሏል።
ባህሩን ምታ ሲለው በበትሩ ሲመታው እግዚአብሔር ሌሊቱን ንፋስ አመጣና አስወገደው። ውሃው የተከፈለው በበትሩ አይደለም። ውሃው የተከፈለው ልጨርስ። ውሃው የተከፈለው በበትሩ ሳይሆን ነፋስ አምጥቶ ነው የከፈለው። ባህሩን ሙሴ ከፈለ አይባልም። ልጨርስ ቀሲስ እንዴ እኔ ኮርሶ ሲያወሩ ስብከት እንዳላደርገው ብለው ነው። እኔ ደግሞ ሰባኪ ስለሆንኩ ሰብካለሁ አለ ህዝቡ። እሺ በቃ እንግዲህ ሰላም ዋሉ። ዛሬ ሁላችን ጋር እሺ ቴንኪው እናመሰግናለን። ስለዚህ ብርቱ የሆነው እርሱ ነው በማርያምን ታምራትን ያደረገ አምላክ ሰው ሆኖ እንዲጸንስ ማለት ነው። ልብ በሉ እሱ አይደለችም ያደረገችው። ዛሬ ማርያም ማርያም ብለን ብንል ማርያም ብለን እንድንጠራ እንኳን ራሱ የጌታ እናት እንኳን ብለን እንድንል ያደረገው ማን ነው? ብርቱ የሆነው እሱ ነው። እዚህ ጋር ደርድርልኝ እንደው ለምን ማርያም የጌታችን እናት አብርሃም፣ ኤልሳ፣ ኤልያስ፣ ሙሴ፣ ጴጥሮስ፣ ጳውሎስ ሰዎች አይደሉ? ማርያም ሰው ናት። አብርሃም ሰው ነው። ኤልሳ ሰው ነው። ኤልያስ ሰው ነው። ሙሴ ሰው ነው። ጴጥሮስ ሰው ነው። እነዚህ ሁሉ ከፍ አድርገኝ ፕሊስ። እነዚህ ሁሉ ምን ወደ ብልግልቅ አደረጋችሁት? ኧረ በመድኃኒዓለም ኦኬ። እነዚህ ሁሉ ማርያም ሰው ናት። ጳውሎስ ሰው ነው። ጴጥሮስ ሰው ነው። ሙሴ ሰው ነው። ኤልያስ ሰው ነው። ኤልሳ ሰው ነው። አብርሃም ሰው ነው። እነዚህ ሁሉ ያለ ጌታ ተራ ሰዎች ናቸው። አንተም እኔም አንቺም ያለ ጌታ ተራ ማለት ተራ ቆንጅዬ ኃጢአተኛ ተራ በፍጥረቴ የቁጣ ልጅ የነበርክ ድቡልቡል ያልክ ሞልሙል ያልክ የቁጣ ልጅ የሆንክ እግዚአብሔር ክብር የጎደለህ ነበርክ። ለማርያም ክብሯ ማን ነው? ጌታ እግዚአብሔር። ለሙሴስ ጌታ፣ ለጴጥሮስ ጌታ፣ ለኤልያስስ ጌታ፣ ለኤልሳ ለአብርሃም ጌታ፣ እዚህ ላለሱ በሙሉ ጌታ። ያለ ጌታ ተራ ሰዎች ነን። ያለ ጌታ ተራ ሰዎች ናቸው። የዛሬው